አንተ ቦስ ናግባ ጂጂ ኪያ ጋር ሊመለስ ነው እያሉ እየነገሩን ነው። መቼም ሞተሃል፣ እንደ አዲስ አበባ ልጅ አይደለህም። እውነት ከሆነ ግን አታረገው። ማውቀው ሰው ሲያበጣብጥ ነው። አታረገው። ይስቃል። ወዴ የተደበክ ናግባ እንጂ ወፍ የለም። ገስት ሌላ ቀን እኮ ተንደርድሮ ገስት ይገባ ነበር። አሁን ግን ጥያቄውን መመለስ አይችልም። አልገባም አለ። አንተ ወዴ ና፣ የህዝብ ልጅ ነህ። ዝም ብለን የምንሰጥ እንዳይመስልን። ዝርዬ ነሽ። እኔ ከአንተ ወደ ናግባ ሲል እኮ ሳቄ መጣ። ዝርዬ አራዳ ልጅ እንዴት ነሽ? አሉልሽ ፊት ነው እያስወሩብን ነው። ምንድን ነው? አረ ዝም ብሎ የጠላት ወሬ ነው እንዴ? አንቺ ምን ሆነሽ ነው? ሰው እንዴት ከገነት ወደ ሲኦል ይሄዳል እንዴ? እኔ በወዴት ተማመናለሁ? አዲስ አበባ እንዴ በስመ አብ ዝርዬ ምን ነሽ? አይሆንም እንዴ እኔ ለራሴ እኮ በቃ እንዴ ለራሴ እኮ እየገረመኝ እኮ የሚለቀቀው ቪዲዮ ሳይ ራሱ እንዴ እነዚህ ሰዎች ምን አስበው ነው የድሮ ቪዲዮ እየለቀቁ የድሮ ተገናኙ ምናምን እያሉ። አረ ውሸት ነው ዝርዬ። እኔ ቢከፈለኝ አላገኛትም። ቢከፈለኝ ካንተ ነው መስማት የምፈልገው። ያማን ዝርዬ ግን ምን ነው ባይሆን ሳምሪን ያልሽው ምን አስበሽ ነው? አይ ትንሹ ጨቅላ ነው ይሄ እንዴ? ምን ቦታ ባሁን እንትናን ቢታረቅ አሪፍ ነው። ባልየው ቢታረቅ አሪፍ ነው። ባልየው ቢገባ እሱ ቢገባ ተመልሶ ቢገባ አሪፍ ነው። አጠና እኮ በየቀኑ ከስቶ በቃ ምንሽ ነው? ሮቢ እንዳደንስ ብለሽዋል። ምን ሆኖ ነው የሚሸደ? አደንስ ደግሞ እያልኩት ይደንሳል። አዎ ምን ሆኖ ነው? ምክር አይሰማም። ፋንዬ ሚስቱ ጂጂ አንድ አይነት ዳንስ ደግሞ የሚደንሱት በእንግሊዘኛ በል በአማርኛ በኦሮምኛ በየትኛው በትግርኛ ዘፈን አንድ አይነት ዳንስ አይታቸዋል። ያማን አዎ እኮ ያየሁት እኮ ነው። እኔ ጫማው ላይ የሚያስቀኝ እኮ ኧረ በጣም ያስቃሉ። የሚገርሙ ግሩፕ ናቸው እኮ። ያው እንትና እንዲጠብሳት እያሰበ ነው አሉ ነው። እቺ ሄለን የምትባለው ነች ኖርዌይ ያለችው እቺ ጋዜጠኛዋ የቲክቶክ ጋዜጠኛ አለች አይደል? ሙሉ ቀን የምታወራው ነጭ ቅማል የምትባለው ጃፒ መጣ እሷ ያጫውታት። እሷ ሊገናኙ ነው እየተባለ ነው። ከሞተ እኮ አቃጥላ እንትኑ ትራስ ስር ነው የምታረገው። በኋላ ዱቄቱን ይሳትሰኝ። ባሽላል ሮሚ እንዴት ነሽ? አለሁልህ። ሰላም ነህ? እግዚአብሔር ይመስገን። እንዴ ምን ሆነሽ ነው? ሰሞኑን ፍዝዝ ብለሻል ሮሚ። የሚያፈዝ ነገር አይታታል። አታወራ እንዴት ታዛቢ ነች። ኮሜንት ራስ ጽፉላት። እኔ እኮ ስድብ ትቻል አታውኝም ትላለች። ታደብ ነው ምን ሆነሽ ነው? ግን የሆነ ነገርማ ይጎደለሻል። ሮሚ እኮ ድምቀት ነች። ገብቷል ሮሚ ድምቀት ነች። አልሳደብም። ትናንትና እኮ የሰራሁትን ቪዲዮ አይቶ ሆዴ ጠሽ ብሎ ሊሞት ነው እንዴ! ቀላል ምን አይነት ቪዲዮ ሰራሽ? ጂጂ ጋር ገባ ብለው ነገሩ። ወደ ጂጂ ጋር ገባ? ያው ታረቅ ነው ገብቷል። ልጅ አልገባም ገና ዳር እያለ ነው። የቲክቶክ አንድ ሳምንት ጥቁር ልብስ እንዲለበስ አዋጅ አውጃለሁ። እዛ ከገባ አልኳቸው እንዴ ማርዬ የክፉ ቀን እኮ ነች ማርዬ። ኧረ ይግባ ተይው፣ አሁን ደክሞታል። ኧረ ባሻ ምን ሆነ ነው እንዴ ማርዬ? አንተ ስማ፣ እኔ ምድር ላይ ሰው ቢጠፋ እዛ ቤት አልመለስም። ግን በዚህ አጋጣሚ እኔ መናገር የምፈልገው ራሱ ማርዬ ማለት ለኔ የክፉ ቀኔ ህይወቴ ማለት ነች። እቺ ልጅ እኔ ተሳስቼም ቢሆን ማስቀየም አልፈልግም።
አዎ እንዴ አስበው እንግዲህ ከእሷ ጋር ሆነ ስንት ጦር እኔ ማርዬ እንኳን ባትኖር እንኳን እኔ ወደዛ ዞር ብዬ አልሸናም። ወደ ኖርዝ ዌስትፋለን እኔ ዞር እንኳን አልሸናም። ባሻ እኔ እናንተን ለመጠየቅ አንተን ብቻ ለመጠየቅ ልመጣ እችላለሁ እንጂ ወደዛ ስፈር ወደዛ ታረኩንታ የምትባለው ሰው ታውቂያለሽ አሮሚ እኔ ጋር መጥቶ ነው ጂጂን የጠበሰው። አንተ ነህ ባላንጣ ባለው ለታለ ባላንጣ አንተ ነህ ባላንጣ። ግን እንደዚህ ስትባል ደስ ይላታል። ሆዴ ጠበሰ ብላ ሲባል ደስ ቢላት ነው ይመስለኝ። እሳቸው እኛ እኮ ለእኔ ቅሌት ነው፣ ለእሷ ክብር ነው። አንተ ሳታላ ስትወስደው የት ነበርክ አንተ? ተጋርዶበት እኮ ነው። ምን እንደጋረደበት አለ አስገብታ ቡና አጭሳበት ይሁን እጣን አጭሳበት ይሁን ድንዝዝ አድርገው 3 ወር ነው ያቆየች። ቦስ ኧረ 1 ወር ነው እኮ ብለው ሲያሰፉት ነው። 1 ወር እኮ ነው። 1 ወር እኮ ነው የታወቅነው። ግን እና እሷ እኮ ትውቃችን አንዱ ነው። ያንን ሁሉ ቪዲዮ የሰራችሁት ታደርስ እንዴ? በየቀኑ እኮ ነው የምትሰራው። እሷ እኮ ሰግጣ ነበር እኮ እሷ እኮ ልሸቅልብኝ ነበር እኮ እንደ ፋኒ ቁጭ ብዬ ሊታተምብኝ ነበር እኮ ይሄ ሳቢ ምን ከንፈርን አደባባይ ላይ ይዛ እኮ ቪዲዮ ቀርጻ ለቃ እኔ እንትና ልዕልቲ ይለጥፈዋለች። አይታል ልዕልቲማ እኮ ልዕልቲ የኔ ጠላቴ ወዴን ከንፈር ይዛ ጂጂ እየመጠጠች እንደ ጀላቲ ሮሚ። ለማንኛውም አሁን ቆይ ስራ ላይ ነኝ ያለሁት ሮሚ፣ ይመጣሉ። እሺ እናቴ፣ እሺ ግን አደራ እሺ። የፈለገ እንደው ባሻ ትደበርብኛለህ። ይደግም አይመስለኝም። እኔ ሰው ከስህተቱ ይማራል እኮ ነው። ባሻ ታሰብ ሁሉ የለብህም እንዴ? ለማን ስህተት እንዴ? እዛው ፋኒ ይድገም፣ አንተ እንዳትደግም። ፋኒዬ አደናነሱ ምኑም ጫማውም ፋኒ እንዳደነስ ተብሏል። እየደነሰ ነው እንግዲህ መመከር አለበት። የጫማው ሹልነት የራሱ ሾሏል እኮ። የሚደምሱት ደግሞ ሶስቱም አንድ አይነት ዳንስ ጂጂም ልጅየው ሲለማመዱ አንድ ላይ የተለማመዱት ይላል። በኦሮምኛ በአማርኛ ምንድን ነው እንዲህ አይነት ዳንስ? አንድ አይነት ለኦሮምኛም ለአማርኛም ለእንግሊዘኛም ሶስቱም መገለባቸው በጣም ኦዴን ራሱ በደህና ጊዜ ወጣ ነው እንጂ እንዴ ሰው እንዴት የራሱን ገበና አደባባይ ላይ ገንዘብ መሸቂያ ያደርጋል? በጣም እኮ የሚገርመው። ለኛ ለነገሩ እንዝናናበታቸዋለን፣ ግን እኛ ጀርመን ያለን ሰዎች ትንሽ ይቀር ይለናል። ጀርመንን እንደዚህ በሄሊኮፕተር ጸበል እናስጠምቃለን እስኪል ድረስ ዮኒ ማኛ አለ። አዎ በሄሊኮፕተር ነው የምናስጠምቃችሁ እንጂ እና ጀርመንማ ሮሚ ትመስክር መታ እንትን ቁልፍ ሁሉ 11 ሄደችው እዚህ እንዴ ቆልፋ ያምን ቆልፋ ባኖፍ ላይ ቁልፍ ቆልፍ ያለው አላየሁም። የሮሚ ሄጃ አየሁት በቀደም ወሬኛ ምን ነው በቃ ከዛ ሁሉ ሰው በምን ብለህ ታውቀዋለህ? የምር ይታያል። አንቺ ከጫፍ ላይ ነው ያለችው ወጣ ብላ። ዮኒ ማኛ መጀመሪያ ራሱ መጠመቅ ያስፈልገዋል። ሮሚ ዝርያ አንድ ሰው ላስተዋውቅሽ፣ በእናትሽ እቺ ልጅ ላስተዋውቅሽ። የኩላሊት ህመምተኛ ነኝ፣ ዲያሊሲስ የማረግ ልጅ ነኝ። ታዲያ ሁሉም ዶክመንት ምናምን ካላት ሀቢባ ጋር ለምን ይዛት አገባም? ሆዴ ሀቢባማ እኮ እኔ እኮ ምንድነው ሀቢባ ቆማ ነው ቁጭ ብላ ነው ምናምን ብዬ እኮ ብዙ ተናግራለሁ። ከሀቢባ ጸብ ነን እኮ። ለሱ ምን ችግር አለ? ቆማ ነው ቁጭ ብላ ነው ብትላት ሀቢባ አይገርማትም? አዎ አይ ሀቢባ ጋር እንደው ብትሄድና ብታገኛት ራሱ ፈስታ ምናምን ብላ ስንት በላት የለ እንዴ? ችግር የለም ደረዛ ይፍሳብ ከሮሚ ጋር እንኳን ይተዋወቃሉ። አንድ ሀገር ናቸው። ተታረኩ ስል እየመጡ ጃፒና ጆከር ያጣሉኛል። ተታረኩ ስል ያጣሉኛል። መከራዬን እኮ ነው ያየው። እነሱ በተአምር ሰላም እንደሆነ አልፈለጉም። አዎ ለምን ብለሽ ሀቢባ ቤት እንዲያስገቡሽ አድርጊ። እሷ እውነተኛ ዶክመንት እውነተኛ ዶክተር እንደዚህ ያለሽ ካለሽ ታስረዳሻለች።
የኛ አካውንት ተመቷል። አሁን ነው እኔ በ2 ወሬ በ3 ወሬ የመጣሁት። የእርዳታ የጀመርኩላቸው ራሱ ያልጨረስኩላቸው ልጆች ሮሚ ሱቁን ዘጋሽ እንዴ? ሱቁ ተዘጋ። ሌላ ሱቅ እየፈለኩ ምን ሆኖ ደስ ይላል። ያ ሁሉ ንብረት እንደ ምን ሆኖ የተዘጋ ሮሚ? ምንም ችግር ኖሮት አይደለም። ሄልዝ ሴፍቲ ያው እዚህ ሀገር ያካብዳሉ። ስለዚህ ሌላ ሱቅ እየፈለኩ አይዞሽ ሮሚ። አንተ ልታስበታኝ የማታደርገው ተመታለች ትላለህ። እግዚአብሔር ይዳሽ። በእውነት ሮሚ እኔ አላወኩም ነበር። ችግር የለም አብሽር ሮሚ ሱቋን ከዘጋችኛ ሌላ ሱቅ እንከፍትላታለን። አያሳስብም። ኧረ እኔ የሚከፍትልኝማ አልፈልግም። ወዴ ግን ይቺ ልጅ እንድትረዳ ሀቢባ ቤት አስገቧት። ቢጠፋ እኔ ከሌኪት ይነከሳል። ሮሚ ባሻ ግን የምር ግን ነክሳታል። ግን እሷ እኮ ነው ያለችው እኮ እንዴ ትቀልዳለህ እንዴ? እኔ ባሻ ምን እሺ ነው ታገኛለህ? እኔ ጽድት ያልኩ ልጅ እኮ ነኝ ባሻ። አይ እንደው ግን እሷ ያለችበት ከምን ተነስታ ነው? ወይ የሆነ ነገርማ ትንሽ ጫፍ ነገር ሳይኖር አይቀርም። እኔ የሚመስለኝ ባሻ አንተ እንቅልፍህን ወስዶ ነክሳ ይሆናል ሳስታያት። አይደለም እንደዛ ሳይሆን በቃ የሆነ በቃ አንዳንድ ጊዜ እኮ ያመልጣቸዋል። ብዙ ነገር እኮ ሲሳሳቱ ታያቸዋለሽ እኮ የሚናገሩት ነገር ምናምን። አሁን በቃ እነዚህ 15 ዓመት ቃዥተዋል። ገባሽ አይደለ? እየቃዡ ስለኖሩ አሁን በቃ የሚናገሩት ነገር አሁን እኔ የሚገርመኝ እነ ጃፒ የልዕልቲ ልዕልቲ ስታጨበጭብ አብሮ የሚሉ ደጋፊዎች ሆኖ መምጣታቸው እነ ጃፒ በጣም ገረመኝ። ማን ነው የልዕልቲ ደጋፊ? እኔ አንተ በለበለብከው ትልልቅ ሰዎች መሃል አልገባም። እኔ ራስን ነፃ ማውጣት ያለብህ ሰው ነህ አንተ። ነፃ አውጪ ግንባር ነህ። የነ ልዕልቲ ቲፎዞ ሆነ አይቼ አላውቅም። እነ ልዕልቲ ሲያጨበጭቡ አብረህ የምታጨበጭብ ሰው ሆነ እኔ ስላገኘሁ በጣም ተገርሜያለሁ። ግን ኦኬ ለአንተ ነው እንጂ የከፈሉ ለኔ አልከፈሉ። ትላንትና አሪፍ ነው ስትል ነበረ። ልዕልቲ በጣም ምርጥ ሰው ነች ስትል ነበረ። ግን ማን ነው ምርጥ ሰው ነች አለው እንዴ? ትላንትና እኮ ሪካርድ እኮ ተደርጋል እኮ። በጣም ልዕልቲ ያውነ እውነት ተናጋሪ ነች ስትል ነበረ። እንዴ እናንተናን በመቀጥቀጡ አንተ ምን አናደደ ታዲያ? ባሻ በደንብ ደርሷል። ከደረሰ እኔ ልዕልቲን ይኸውልህ በጣም እስካሁን ልዕልቲን ካሁን ሳይሆን ከድሮም ጀምሮ ውሸታም፣ ቀጣፊ፣ አጭበርባሪ፣ ሰውን ለሰው የምታጋጭ ምናምን ነው ማለት። ዳኝነት እስቲ ለሮሚ ሰጣት። ሮሚ ልዕልቲ እንዴት ነች? ደህና ነች? እኔ መጀመሪያ ልዕልቲ ማለት ነው እኔ ቆማ ካየኋት ከሚዲያ ራሴን አገላለሁ። መቼም ቲክታክ አልጠቀምም። በቃ ምን ሆና ካገኛት? ቆማ ካየኋት ምንድነው ቁጭ ብላ ነው እንዴ ሁሌ የምታያት? ሁሌ ቁጭ ብላ ነው። ቆማ አይቻት አላውቅም። አይተሻት ታውቂያለሽ? ቆማ ሮሚ ሙሉ ቆማ? አዎ አላየኋትም እኮ እሱን እኮ ነው የምልሽ። አሁን አየሽ፣ አሁን ላይ ነው ያለችው ምናምን የሚባል ነገር ሰምቻለሁ እኔ። አዎ አካና የሰው ደስታ ያናዳታል። ቆሞ የሄደ ሰው ምናምን በቃ ያበሳጫታል። ልዕልቲ ማለት እንደዚህ አይነት ሰው ነች። ግን ከአንገት በላይ ነው። እውነትም ቆማ አይተናት አናውቅም። እሱን ነው የምልሽ። አሁን ጃፒ እንግዲህ አይቷት ይሆናል። እስኪ ጃፒ ምንድን ነው ተናገር። በጣም ትልቅ ቦርጭ ስላላት ለዛ ነው የማትቆመው እንጂ እግሯማ ይሄዳል አለ። እግሯ ይሄዳል። ባሻ ቦርጯን ያስቸገራት። ኢሳማ ሀበሻን ጠይቋሉ። እስኪ እዚህ ሀገር ነው ያለው። ጀለሴ ነው ኢሳማ ሀበሻ። የእሷ አሽቃባጭ ነው። ስማ አሁን እሺ፣ ይሄን እንደዚህ ስም ከተሰጠ አንተ ሸር ያለው ምናምን እያለች የሆነ ወሬ ያወራችሁ አይቻለሁ። ግን እስካሁን ተሹላት ነው ብዬ ነው እንጂ። ሮሚዬ እንዴት ናችሁ? እናንተ ሮሚ ከፍቷት ለምንድን ነው ያልነገራችሁን? እነ ቡጣን እነ ተዋናይ ሀና ምናምን ለምን ነው እስከዛሬ ያልነገራችሁ? ኧረ እኔ ዛሬ ነው ገና አሁን የመጣሁት። ምን ነው እኔ ንክፋኝ ሮሚዬ ምን ሆና ነው ከፋ? ታፒኩ ተይ ቡጣዬ እንዴት ነሽ? ሮሚዬ አልሰማንም እኮ ዝርያ። አዎ እኮ አወራ ነው እንዴ
ቡታ ምንድነው ይሁንልኝ ይደረግልኝ ምናምን ምን የተደረገልሽ ነገር አለ እንዴ ሮሚ ጋር? ምን አውቃለሁ እንዴ ይሁንልኝ ይደረግልኝ የሜላት ማለት ላይ ረዳት እንቁርቲ ትቁምልን ብለን እንዴ ረዳት እኮ 50 ሺህ ብር ረድቷታል እኮ 50 ሺህ ምን አለው ለዛ ባላም እንዴ 16 አንበሳ ነው አይደል እንዴ እንደዚህ አይነት ሰው ይርዳ። አይ ዞዬ እኮ ረድቷታል እኮ 50 ሺህ አስገብቶላታል እኮ ምን አላት እንዴ ምን ሆነ ነው እንግዲህ እኔ ባሻ ኪሱ ገብቼ ይሄን ያህል ብር አውጣ አለው እንግዲህ ጓደኛ ነው አብረህ ነው ምሳ የምትበለው እንዴ መርዳት አለበት ንገረው። ኧረ እባክህ ቦስ ለዚህ እኮ ነው ቦስ እኮ የሚንጠባረርብን ልዕልቲ ምናምን የሚለን እኮ ይዞ እኮ ነው ያዘውን ጋሼን። አረ እሱ በጣም ሰላመኛ ሰው ነው እግዚአብሔርን ባሻ በጣም ምርጥ ሰው ነው። ግን እግዚአብሔርን በየሄደበት ና ስትለው ብሔር ምናምን የሚመርጥ ሰው አይደለም፣ ምናምን ሃይማኖት የሚመርጥ ሰው አይደለም። ከጠራው አክብሮ መጥቶ የሚረዳ ሰው ነው። እግዚአብሔርን ግን ይሄን ለመረዳ ማለት ለዚህች ልጅ አሁን 50 ሺህ ትንሽ ነው በእሱ አቋም ገባ 60 ሺህ ረዳት 50 ነው 10 ጨምር ይረዳል። ሮሚዬ እንደዛ ነው። ዞዬ እንደዛ ነው። ተረዳ ዞዬ 50 ነው። ማርያምን ለእርዳታ አንደኛ ነው። ሜላትን አግብቶ የሜላት እሙሙ እንዳለ ያለውን ብር ነው የሚመጣው። $2,000 በኋላ ጊፍት የለም የለም ማንም ወፍ የለም። እዚህ ጋር ጌም ብትጫወት አይደለም ጌም አይደለም መጠፋፋት ብትጫወት ማንም አይሰጥም። የሚገባበት ለክሪስማስ የሆነ ነገር ማይስተ አረ የለም። አረ ባሻ እኔ እኮ ከሰው ፈላጊ አይደሉም። እኔ አሁን ልደቴ በ2 ነው ጃንዋሪ። እሱ ምን ነው ሰው አይደለም ልደት አለው ያ ቆይቶ እሱ ልደቱን አያከብርም እኮ እሱ ብራና ላይ ነው የጻፈው እድሜው። እሱ በእንትን ነው በእንትን ነው እኮ በግዕዝ ነው የሚቆጥረው። ባሻ ምን አስበን ባሻ እና የሆነ ወይዬ ቢሏት እቺ ልጅ በጣም ደስ ይለኛል። ክርስቶስን ነው የምልህ እኮ አሁን አንተ እዛ ባለ ሀብቶች ታውቃለህ፣ እዛው በአካል የምታውቃቸው እነሱን እስኪ የሆነ ነገር በላቸው። ባሻ እኔ እኮ አገናኘኋት እኮ ረዳት 50 ሺህ ብር እንግዲህ ከዚህ በላይ አላት። ቢሊየነር እኮ ነው። ከቢሊየን ማለት 50 ሺህ እኮ የጥፍር ቆሻሻ ነው። እኔ እኮ የሰው ልጅ እንደዚህ ሰው ልጅ እኮ ልናሉ እኮ ይሄ ትልቅ ሰው እኮ ነው። ይሄ ብዙ ሰው ሲረዳ የነበረ ሰው ነው። ኖ ንገረው። እዚህ 16 17 አንበሳ ከምታወር ዝም ብለህ 5 አንበሳ ስጣት በለው። እንዴ ቲቲ ምን እንዳለች ታውቃለህ? ቤተክርስቲያን አገኝቸው ተንበርክኬ ስጸልይ ጆይ አልመሰለኝም። ምን አለ ለራሴ በጸለይ ወርክ ጀግና እኮ ወይ ቲቲ አሬ እኮ ቲቲ ታስቀያለች። እኛ ፈዘናል። ቦስ እኮ አታየውም? ድምፁ ሁሉ ጨምሯል። ጋሼን ይዞ ነው የሚንቀሳቀሰው ያለው እና ሰርግ ሊያረጉ ነው። አረ ሚዜ እንዳትሆን ደግሞ አንተ እኮ የዋህ ነህ። እኔ ከዝርያ ጨዋታ እኮ በቸኝ እኮ በቃ እኮ እኔ ሚካኤል እኔ ያራዳ ልጅ እኮ ይግደረኝ በቃ ገኔ ከነሮሚ ጋር ነው። ካሁን በኋላ እኔ በቃ ሰው መርጬ ነው የማወራው። ሮሚ አሁን እርጅናው እየተጫጫናት ነው ገባ። ኧረ ገና አንድ ፍሬ ልጅ ነች። ባሻም አሶቹ ይሄ በጣም አያበዛው ነው። ናውጣ ስማ ባሻ ምን ሆነ ነው? ስማ አረጁ የተባሉት እንኳን አላረጁም። ሮሚ እኮ እንደ ሚካኤልን በጣም ጽድት የቀመሳችሁ ንገሩን እንጂ እንደ ሰው ልጅ እኮ ስለቀመስከው ስላልቀመስከው አይደለም እኮ አይተህ እኮ የምታየው ነገር የምትናገረው ነገር ያው መጣችልህ ጂጂ መጣችልህ። ወዴ ዝም በል ዲዩት አርግጅ ወዴ እዚህ ቤት አትመጣም። እሷ ከሮቢ ጋር ተጣልታለች። እኔ ጋር አትመጣም። ሁሌ ስለምልሳት እኔ ጋር አትመጣም። በፌክ አካውንት ግን ታየኛለች። ሮሚ ማይሻለ እንዴ በእናትህ አትደንስ ያልሽው ልጅ ግን እኔ በቃ በህይወቴ ማለት ነው አትደንስ የሚለው ጨዋታ ግን በጣም ነው የሚያስቀኝ። ባጃ አይተዋል ቀበቶ ወገቡ ድረስ አንቆት ማለት ነው እየጨፈረ የሮማን ድምፅ ነው የሚገባው። አንተ አትደንስ ትለዋለች። እሺ ነው ለቀሻል እንደ አንቺ
ኧረ ለዛ ምን ነው የምለቀው? እንደዚህ አደንስ እያልሽ እኔ አንዴ አልኩኝ። ቀናጭ የሚወስዱት ናቸው እንጂ የሚቀነጭቡት ወስደው እየቆራረጡ በቃ ያስቁናል እኮ። እኛ እኮ ምን እናድርገው ብለሽ ነው? ምን ልበሉ? ዊጥ ይላል። ምን ልበለው? ለራሱ ብዬ የነገርኩት በዚህ ቅጥነቱ አደንስ ይቅርብሃል። አልሰማል እኮ እስካሁን እየደነሰ ነው እኮ ሮሚ አይሰማም። ግን አንድ ቀን ቆይ አለለት። እንደዚህ ነግሬው ካልገባው መኮን ያለበት አሁን አርፎ ልጆቹን ይዘል። የቦስ እኮ ወዳጁ ነው ሮሚ፣ ጓደኛው ነው። ወዳጅ ነው። ኧረ ልጅ የምር ጓደኛ አብረው ብዙ ጊዜ ተዝናንተዋል። አብሮ መዝናናት እኮ ጓደኛ ያስብልም። አንዴ ስታገኘው ያው ሰላም ትለዋለህ እንደማንም አበሻ። በቃ መቼ ሳታውቅ ረግጠው አታልፍ። ያሳዝናል እኮ ስትለው ራሱ ጋር እዛ ፍራንክፎርት ተገናኝታችሁ ይል አንድ ቀን ያገኘሁት አሁን አብሮ ፎቶ ተነስተዋል። አሁን እዚህ ከተክቷል። አይሽ አረ እኔ ከኔ ጋር ነው የሚነሳው እሱ ነው የሚነሳው ከኔ ጋር ትቀልዳለህ እንዴ ባሻ? ምን እሺ ነው እንዴ? ማራይ ፍጹም እኮ አንተ ከማርያማዊትዬ ጋር ታርቀህ አሳየን ቦስዬ። ነው ጌታ እንዴ ታርቀህ መች ተጣላን? አውቃለሁ ሲንግል ነኝ ብላ የሆነ ጊዜ ቪዲዮ አየሁ ልበል። አንተ እኮ አብረን ነበርን፣ ፍራንክፈርት እኮ አብረን ነበርን። ትናንት ከኔ ጋር ነበረች እኮ እዚህ ማታ። እሺ እንዳትጣላ ቀን አብረን ነው ያልነው። ቀን እስከ ማታ አብረን ነበርን። እንኳን አብራችሁ በሪሌሽን ባቀጥሉ እህትና ወንድም መቆም የለበትም እንደው ከሆነ። አረ ሮቢ ምንም እኛ ውስጥ ይኸውልሽ አዲስ ነገር የለ አሮጌ ነገር የለ ምናምን። እቺ ልጅ ማለት ለኔ የክፉ ቀኔ ጥሩ ሰው ነች ምናምን። እግዚአብሔር ያክብርልኝ። በጣም ነው የምወዳት ማከብራት። በጣም ምርጥ ሰው ነች። በዛ ላይ ንጹህ ልብ አላት ምናምን። ከዚህ ወዲያ ምን ያስፈልገኛል? በፍቅር ባይቀጥሉም በእህትነት በወንድምነት መቀጠል አለባቸው። መጣና አንተ ባሻ ምን ሆነ ነው የምታሟርተው? የምመለየት ነው አሶቹ ልጅ አሶቹ በጣም ሞዴሬተር ስጪ። ምንድነው የሚያስቀብጠው? ናውጣ ናይ ባሻ ጨዋታ ልመድ እንጂ ለምንድን ነው ትጉ የምትለው? እቺ የፂላዋት አስቸጋሪ ነው። ባሻ እኮ እኔ እኮ የሚገርመኝ ጨዋታ ልመድ ትለኛለህ። አንድ አመት በኔ ተጫወትክ። ከዚህ በላይ ሌላቸውት አይ መራይ ትሰምናለ መራይ እኔ እኮ ሮሚ እዚህ ከተማ ፍራንክፈርት ላይ ብቻ ሳይሆን በየከተማው የተለያየ ስም አለኝ። አሁን የጃፒውን ባሻ ይለኛል። ጀለሶቹ ደግሞ ሀጂ ይሉኛል። ጭራሽ ሀጂ ሁሉ ገብተዋል። የኔ ጓደኞች ሀጂ ነው የሚሉት እኮ ሀጂ ነው የሚሉኝ። ያው አሉ እነሱ ቤተሰብ ናቸው። ገብተሻል። እኛ እኮ አብረን የበላን የኖርን ሰዎች ነን እና ሀጂ ይሉኛል። ሌላ ሰፈር ደግሞ ብትሄጂ ደግሞ ሮበን ይሉኛል፣ ሮቤል ይሉኛል። አረ የማይለኝ የለም ህብረተሰቡ። አንበሳው አሞራው ምናምን በከተማው ገብቶሻል። ቶሎ ትዳር ስለሚመሰርት ስም እናወጣለታለን። ባሻ አንጎበሩ አለቀቀ መሰለኝ። ሀጂ ጨዋታ ነው። ሀጂ ተው ጨዋታ ዝም በል አንተ። ኧረ አሁን እኔ መስከረም ላይ ቁጭ ብላ እኔ ክፉ ነገር ልናገር። ሮማንን የሚወድ ሰው እስኪ አንድ አንበሳ ያወርድላት። እዚህ ሮሚ ብትላት ምን አለ አሁን? እንደው አረጀች ብለህ ሮማን ብለህ ትጠራለህ እንደ ቀበሌ እንደ ሮሚ። ኧረ ዝም በለው። ቆይ አንተ ምንድነው ሮሚና አረጀሽ የምትላት? ምን አስበህ ነው? ምን አስበህ ነው? ደስ ይላል። ጠጋ ብለሽ ራስሽን ይሁማ። ሮሚ ኮፍያው እኮ ነው እኮ ሮማ ላላረጀች ምን ሆነ ነው?